መዝሙር 22 የጻድቅ ሰው መከራና ተስፋ ለመዘምራን አለቃ በንጋት አጋዘን ዜማ የሚዜም የዳዊት መዝሙር። አምላኬ አምላኬ ለምን ተውከኝ? እኔን ለማዳን ከመቃተቴም ቃል ለምን ራቀህ? አምላኬ ሆይ በቀን ወደ አንተ ጮኻለሁ፣ አንተ ግን አልመለስክልኝም። በሌሊትም እንኳን አላረፍኩም፣ አንተ ግን ቅዱስ ነጋሲ የእስራኤልም ምስጋና ነህ። አባቶቻችን ባንተ ታመኑ ተማመኑብህም፣ አንተም ታደግካቸው። ወደ አንተ ጮኹ ዳኑ፣ ባንተ ታመኑ አላፈሩ። እኔ ግን ትል ነኝ ሰው አይደለሁም፣ ሰው ያላገጠብኝ ሕዝብም የናቀኝ ነኝ። የሚያዩኝ ሁሉ ይሳለቁብኛል፣ ራሳቸውንም እየነቀነቁ እንዲህ ያሉ ይዘልፉኛል። በእግዚአብሔር ተማምኗል፣ እንግዲህ እርሱ ያድነው፣ ደስ የተሰኘበትን እስቲ ይታደገው። አንተ ግን ከማህፀን አወጣኸኝ፣ በእናቴም ጡት ሳለው መታመኛ ሆንከኝ። ከማህፀን ስወጣ በአንተ ላይ ተጣልኩኝ፣ ከእናቴ ሆድ ጀምሮም አንተ አምላኬ ነህ። መከራ እየተቃረበ ነውና የሚረዳኝ የለምና ከእኔ አትራቅ። ብዙ ኮርማዎች ከበቡኝ፣ ኃይለኛም የባሳን በሬዎች ዙሪያዬን ቆሙ። እንደሚነጥቅና እንደሚያገሳ አንበሳ አፋቸውን ከፈቱብኝ፣ እንደ ውሃ ፈሰሱ። አጥንቶቼ ሁሉ ከመጋጠሚያቸው ወለቁ። ልቤም እንደ ሰም ሆነ፣ በውስጤም ቀለጠ፣ ጉልበቴም እንደ ገል ደረቀ። ምላሴ ከላንቄ ጋር ተጣበቀ፣ ወደ ሞት አፈርም አወረደኝ። ውሾች ከበቡኝ፣ የክፎች ሸንጎ በዙሪያ ተሰልፏል። እጆቼንና እግሮቼን ቸነከሩ። አጥንቶቼን ሁሉ አንድ በአንድ መቁጠር እችላለሁ። እነርሱም አፍጥተው ይመለከቱኛል። ልብሶቼን ተከፋፈሉ፣ በእጀ ጠባቤም ላይ ዕጣ ተጣጣሉ። አንተ ግን እግዚአብሔር ሆይ ከእኔ አትራቅ። አጋዤ ሆይ እኔን ለመርዳት ፍጠን። ነፍሴን ከሰይፍ ታደጋት፣ ውድ ሕይወቴን ከውሾች ጡጫ አድናት። ከአንበሶች አፍ አድነኝ፣ ከአውራሪስም ቀንድ ታደገኝ። ስምህን ለወንድሞቼ እነግራለሁ፣ በጉባኤ መካከል አመሰግንሃለሁ። እናንተ እግዚአብሔርን የምትፈሩ አወድሱት። እናንተ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ እርሱን ፍሩት። እርሱ የተጨነቀውን ሰው ጭንቀት አልናቀምን፣ ቸል አላለምና ፊቱንም ከእርሱ አልሰወረም። ነገር ግን ድረስልኝ ብሎ ሲጮህ ሰማው። በታላቅ ጉባኤ የማቀርበው ምስጋናዬ ካንተ የመጣ ነው። እርሱን በሚፈሩት ፊት ስለቴን እፈጽማለሁ። ምስኪኖች በልተው ይጠግባሉ፣ እግዚአብሔርን የሚሹት ያመሰግኑታል። ልባችሁ ለዘላለም ሕያው ይሁን። የምድር ዳርቻዎች ሁሉ ያስታውሳሉ፣ ወደ እግዚአብሔርም ይመለሳሉ። የሕዝቦች ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት የእግዚአብሔር ናትና ሕዝቦችንም የሚገዛ እርሱ ነው። የምድር ከበርቴዎች ይበላሉ ይሰግዱለታል። ነፍሱን በሕይወት ማቆየት የማይችለው ወደ አፈር ተመላሽ የሆነ ሁሉ በፊቱ ይንበረከካል። የኋለኛው ትውልድ ያገለግለዋል፣ ለመጪው ትውልድ ስለ ጌታ ይነግረዋል። ገና ላልተወለደ ሕዝብ ጽድቁን ይነግራል፣ እርሱ ይህን አድርጓልና ይላል። ያነበብኩት ክፍል መዝሙር 22 ነው። መዝሙር 22 በመከራ ውስጥ እያለፈ ያለ አንድ ንጉሥ የዘመረው መዝሙር ነው። እንደሚታወቁት ብዙ ጊዜ መዝሙረኛው ዳዊት በመዝሙሮቹ እንደሚያደርገው ስለሚመጣው ስለ አዲሱ ንጉሥ ስለ አዲሱ ዳዊት የተነበየበት በትንቢት መንፈስ የዘመረበትና የተናገረበት መዝሙር ነው። መዝሙር 22ን ለመጀመሪያ ጊዜ የዘመረው ዳዊት ራሱ ነው፣ ንጉሥ ዳዊት ማለት ነው። ከሱ ቀጥሎ ደግሞ የያዕቆብ ልጆች የያዕቆብ ዘር እስራኤላውያን በተደጋጋሚ ይህንን መዝሙር በብዙ ጊዜ ዘምረውታል፣ በደንብ ያውቁታል መዝሙሩን። ልክኛ የአባታችንን ጸሎት እንደምናውቀው የጌታችንን ጸሎት በቃላችን እንደምናነበንበውና እንደምንጸልየው ይህንን መዝሙር በቃላቸው በተደጋጋሚ ዘምረውታል፣ መዝሙሩን በደንብ ያውቁታል። ከዚህ በመቀጠል ደግሞ ከነሱ ቀጥሎ ደግሞ ይህንን መዝሙር የዘመረው ሰው እውነተኛው ንጉሥ የዘላለሙ ንጉሥ አዲሱ ዳዊት የሆነው አዲሱ እስራኤል የሆነው የእግዚአብሔር ልጅ ኢየሱስ መድኃኒታችን ኢየሱስ ክርስቶስ ነው። ዳዊት ይህንን መዝሙር ሲዘምር አዶላም ዋሻ ከጠላቶቹ ተሰውሮ ተደብቆ በጭንቁስ በገባ ጊዜ፣ በምጡስ በገባ ጊዜ፣ ክፉ በከበበው ጊዜ፣ በተጨነቀ ጊዜ ለእግዚአብሔር የዘመረው መዝሙር ነው። ወደ እግዚአብሔር የጮኸው ጩኸት ነው መዝሙር 22። ከሱ ቀጥሎ ደግሞ እስራኤላውያን በሚያልፉባቸው በአንዳንድ መከራዎች በሙሉ ይህንን በመዝሙር በመዘመር ለእግዚአብሔር ጸሎታቸውንና ጩኸታቸውን ወደ እግዚአብሔር ያሰማሉ። ጌታችንና መድኃኒታችን ኢየሱስ ደግሞ አዲሱ ንጉሥ አዲሱ ዳዊት አዲሱ እስራኤል የሆነው ኢየሱስ በመስቀል ላይ በተሰቀለበት ጊዜ ይህንኑ መዝሙር ዘምሮት ነበር። ይህ መዝሙር ሲጀምር አምላኬ አምላኬ ለምን ተውከኝ በማለት መተውን በመናገር ይጀምራል።
እና በእግዚአብሔር ፊት ይቃትታል ዳዊት ለምን ተውከኝ እያለ እኔን ከማዳን ከመቃተቴም ቃል ለምን ራክ እያለ እግዚአብሔርን ይጠይቀዋል። አምላኬ ሆይ በቀን ወዳንተ ጮሃለሁ፣ ያለ ማቋረጥ ወዳንተ ጮሃለሁ፣ አንተ ግን አልመለስክልኝም። በሌሊት እንኳን አላረፍኩም፣ አንተ ግን ዝም ብለኸኛል ይላል። እና ዳዊት ያለበት ሁኔታ ኮንፊውዥን ውስጥ የከተተው ይመስላል። ስለ እግዚአብሔር የሚያውቀው እውነትና አሁን እሱ ያለፈበት ያለው እውነት የተጣረሰበት ይመስለኛል። ከዚህ ጭንቀት የተነሳ ዳዊት ኮንፊውዥን ውስጥ ከመግባቱ የተነሳ አንዳንድ ጊዜ እንደምታውቁት ዳዊት ሲጸልይ እግዚአብሔርን ማንነቱን በማስታወስ የእግዚአብሔርን ማንነት ለራሱ ለእግዚአብሔር በመናገር ሲጸልይ ዳዊት ይታወቃል። ከዚህ ኮንፊውዥን የተነሳ ዳዊት ይህንኑ ያደርጋል እና ለእግዚአብሔር ይህንኑ ኮንፊውዥንና ግራ መጋባቱን ይነግረዋል። እንደዚህ ይለዋል፣ አንተ እኮ ቅዱስ ነጋሲ ነህ ይለዋል። የእስራኤል ምስጋና ነህ እያለ እግዚአብሔርን ማንነቱን እያስታወሰ እንደገና በእግዚአብሔር ፊት ጸሎቱን ይቀጥላል። እንደምታውቁት እስራኤላውያን በታሪካቸው ውስጥ በልማዳቸው ውስጥ ሁሉ ጊዜ እግዚአብሔርን ሲያመሰግኑት ስለበሉና ስለጠጡ ብቻ እግዚአብሔርን ስለተቀበሉ ብቻ እግዚአብሔርን አያመሰግኑትም። ሲያመሰግኑት ከእግዚአብሔር ማንነት በመነሳት ከባህሪው በመነሳት ነው እግዚአብሔርን የሚያመሰግኑት። ከቅድስናው፣ ከጽድቁ፣ ከምህረቱ፣ ከቸርነቱ በመነሳት እግዚአብሔርን ይህንን ማንነቱን እያስታወሱ ያመሰግኑታል። በዚህ ከማንነቱ ላይ በተደረገ ምስጋና የተነሳ በዚህ ምስጋናቸው ላይ እግዚአብሔር ዙፋኑን ያኖራል፣ ከሰማይ ይወርዳል እና በመካከላቸው ይገለጣል። ይህንን ዳዊት ያውቃል እና እግዚአብሔርን ይህንን ያስታውሰዋል። ለእግዚአብሔርን ይህንን ይግራል። እኔም ማውቅህ እንደዚህ ነው፣ አሁን ግን በህይወቴ የሆነ ያለው እንደዚህ አይደለም። አባቶቼ ባንተ ታመኑ፣ ደግሞ ተማመኑብህም፣ ከዛ አንተም ታደግካቸው፣ አላሳፈርካቸው። እኔ ጋር ግን እንደዚህ አይደለም። ወደ አንተ አባቶቼ እንደ ጮሁ ሰምቻለሁ፣ አንተም ደግሞ ዝም እንዳላልካቸው እንዳዳንካቸው ሰምቻለሁ። ባንተ ሲታመኑ እንዳላፈሩ ሰምቻለሁ። እኔ ግን ወደ አንተ ጮሃለሁ፣ ያውም ቀን ማታ ሌሊት ሳልል ወደ አንተ ጮሃለሁ፣ ያለ ማቋረጥ ወደ አንተ ድምፄን አሰማለሁ። አንተ ግን ዝም ብለኸኛል፣ ትተኸኛል ይለዋል። እና በመተው ምክንያት እግዚአብሔር ፊቱን እንዳዞረው ስለተሰማው የእግዚአብሔር ህልውና እየተሰማው ስላይደለ በህይወቱ የደረሰበትን ጉስቁልና ደግሞ ቀጥሎ ይናገራል። እግዚአብሔር ስለተወኝ ፊትህን ስላዞርክብኝ እንደዚህ ሆኛለሁ፣ ተንቄያለሁ፣ ተዋርጃለሁ ይሏል። እግዚአብሔርን ይሄንን ያስታውሰዋል። እኔ አሁን ሰው አይደለሁም፣ እንደ ትል ሆኛለሁኝ ይለዋል። ማንም ሰው የሚያላገጥብኝ፣ ያየኝ ሁሉ የሚንቀኝ፣ የተመለከተኝ ሁሉ የሚያጣጥለኝ፣ ማንም ሊመለከተኝ የማይፈልገኝ፣ ምንም አይነት ሞገስ የሌለኝ ተራ ምናምንቴ ሰው ሆኛለሁ፣ የሚያየኝ ሁሉ ይሳለቁብኛል። ይህንን በማለት ዳዊት አዲሱን ኢየሱስን አዲሱን ዳዊትን በትንቢት መንፈስ ያስተዋውቀናል በዚህ መዝሙር ላይ። መጽሐፋችን ሲናገር ማንም የማይፈልገው ያየው ሁሉ ፊቱን እንደሚያዞርበት ግርማ ሞገስ የሌለው ከሰው ሁሉ የተናቀ የሆነውን ያንን አዲስ ዳዊት ያንን ኢየሱስን ያንን መሲህ ዳዊት በዚህ መዝሙር ያስታውሰዋል። ብዙ ኮርማዎች ከበቡኝ፣ ኃይለኛ የባሳን ባሪዎች በዙሪያ ቆሙ። በጣም ብዙ ጥቃት፣ ብዙ አደገኛ ነገር በዙሪያ ያለ፣ ማምለጫ የለም፣ ተወጥሬያለሁ ይላል። ልክ ኢየሱስ ያጽናፈ ዓለሙን ኃጢአት ተከቦበት ያጽናፈ ዓለሙ ኃጢአት የሰው ልጆች ሁሉ በደልና መተላለፍ በዙሪያ ሆኖበት በላዩ ላይ ተጨምሮበት እንደተጨነቀ ዳዊትም በዙሪያው ካለው እንደሚነጥቅና እንደሚያገሳ አንበሳ አፋቸውን ከከፈቱበት ከሚያስፈሩት ጠላቶቹ የተነሳ እንደተጨነቀ አዲሱ ዳዊትም እንደተጨነቀ መጽሐፍ ቅዱሳችን ያስታውሰናል። ከዚህ ጭንቀት የተነሳ ዳዊት ሲናገር ቁጥር 14 ላይ እንደዚህ ይላል፣ እንደ ውሃ ፈሰስኩኝ ይላል። አጥንቶቼ ሁሉ ከመጋጠሚያቸው ለቀቁ፣ በጣም ተጨነቅኩኝ፣ ከዚህ የተነሳ እንደ ውሃ ፈሰስኩኝ ይላል። ምን ማለት ነው? ሰውነቴ በሙሉ ወደ ፈሳሽነት ተለወጠ፣ አላበኝ፣ ከጭንቀቴ ከፍርሃቴ የተነሳ በላብ ተጠመቅኩኝ ይላል። ኢየሱስ በጌቴሴማኒ ኃጢአታችንን ተሸክሞ የሁሉ ያጽናፈ ዓለሙን ክፉ ሁሉ ኢቪል በሙሉ በሰውነቱ ላይ በወረደ ጊዜ እንዳማጠ ከመጨነቅ የተነሳ ላብ እንደ ደም ከሰውነቱ እንደተንጠባጠበ እንደተጨነቀ ዳዊትም እንደዚሁ ከከበቡት ከጠላቶቹ ፍርሃት የተነሳ እንደተጨነቀ ይናገራል። ይህም ብቻ አይደለም የሚናገረው፣
ደግሞ ወደ አፈር እንደወረድኩኝ እንደሚወርድ ሆኛለሁ ይላል። እና በዚህንም በመናገሩ ደግሞ ወደ አፈር የወረደውን እውነተኛውን ሞት የሞተውን ስለ ሰው ልጆች ኃጢአትና በደል ወደ ሞት የወረደውን ወደ አፈር የወረደውን አዲሱን ዳዊት በዚህ ስፍራ ላይ ኢየሱስን በማስተዋወቅ በትንቢት መንፈስ ዳዊት መናገሩን ይቀጥላል። በጣም ደስ የሚለው ከዳዊት በጣም የምወድለት ነገር በሚያልፍበት መከራ ውስጥ በዚህ በገባበት ሰቆቃ ውስጥና ጭንቀት ውስጥ መከራውን እያላዘነ አይጨርስም። መከራውንና የመከራውን ጥልቀት የመከራውን ስፋት ያለበትን የመከራ ትንቀት እየተነተነ ብቻ አይቆይም። ከዚህ የሚወጣበትን መንገድ ደግሞ ያውቃል። እርሱ ደግሞ ያለማቋረጥ ከመከራ ሁሉ ሊያድነው ወደሚችል ወደ እግዚአብሔር መጸለይ እንደሆነ ያውቃል። አንተ ግን እግዚአብሔር ሆይ ከኔ አትራቅ፣ አጋዤ ሆይ እኔን ለመርዳት ፍጠን፣ ነፍሴን ከሰይፍ ታደጋት፣ ውድ ሕይወቴንም ከውሾች ጡጫ አድናት፣ ከአንበሶች አፍ አድነኝ፣ ከአውራሪስም ቀንድ ታደገኝ እያለ እግዚአብሔርን ይለምነዋል። ወደ እግዚአብሔር ጸሎቱን መጸለዩን ይቀጥላል። ይሄ ዳዊት ጸሎት አንድ ሌላ ጸሎት ያስታውሰናል። ኢየሱስ ጭንቁስ በገባበት ጊዜ ውጥረቱስ በገባበት ጊዜ በተሰቃየ ጊዜ ባላበው ጊዜ የጸለየውን ጸሎት ያስታውሳል። መጽሐፍ ሲናገር እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ጸሎቱ ተሰማለት ይላል የእግዚአብሔር ቃል ሲናገር። ከዚህ ጸሎት የተነሳ እግዚአብሔር ወደ ዳዊት ተመለሰ። ኢየሱስ በጮኸ ጊዜ እግዚአብሔርን ከመፍራቱ የተነሳ ጸሎቱ እንደተሰማ የዳዊትም ጸሎት በዚህ ስፍራ ላይ ሲመለስ እንመለከታለን። ሲመለስ ብቻ አይደለም፣ ጸሎቱ ተመልሶለት ዳዊት ዝም ብሎ አልተቀመጠም። የተመለሰለትን ጸሎት እግዚአብሔር ያደረገለትን ማዳኑን እግዚአብሔር የሰራለትን ቸርነቱን ደግሞ ዳዊት ሲመሰክር ለሕዝቦች፣ ለወንድሞች፣ ለፍጥረተ ዓለም ደግሞ የእግዚአብሔርን ማዳን የእግዚአብሔርን ትንሣኤ በሕይወቱ እግዚአብሔር ያደረገለትን ትንሣኤ ሲያውጀው በዚህ ክፍል ላይ እንመለከታለን። ምን ይላል? ጉባኤ ሰበስባለሁ ይላል፣ ሰዎችን እጠራለሁ ይላል። በቀደሙት ምዕራፎች ላይ በዚህ መጽሐፍ ላይ እንደምንመለከተው አንድ የተሰበሰበ ጉባኤ ነበር። ይሄኛው ጉባኤ የተሰበሰበው የአመፀኞች ጉባኤ ነው። በልዑሉ ላይ በተቀባው ላይ በመሲሁ ላይ ለማመጽ የተሰበሰበ የአመፀኞች ጉባኤ ነበረ። ዳዊት ደግሞ ሌላ ጉባኤ ይጠራል። ይሄ ጉባኤ እግዚአብሔርን ለማክበር የተሰበሰበ ጉባኤ ነው። ማንን ነው ዳዊት የሚጠራው? ወንድሞቹን ይጠራል። የእስራኤልን ዘር ይጠራል። የኪዳሩን ዘር ይሰበስብና ወገኖቹን ሰብስቦ በመካከላቸው ስለ እግዚአብሔር ማዳን ይመሰክራል። ኑ ይላቸዋል። ወዳጆቼን እጠራለሁ፣ ወንድሞቼን እጠራቸዋለሁ፣ ኑ ብዬ እጠራቸዋለሁ። ከዛ በመካከላቸው ቆሜ ስምህን ለወንድሞቼ ነግራቸዋለሁ፣ በጉባኤ መካከል አመሰግንሃለሁ ይላል። ይሄን ነገር አዲሱ ዳዊት አዲሱ እስራኤል የእግዚአብሔር ልጅ የሆነው ኢየሱስ ከሙታን ከተነሳ በኋላ ልክ ዳዊት እንዳደረገው የእግዚአብሔርን ማዳን የእግዚአብሔርን ትንሣኤ ሲመሰክር እንመለከታለን። የሚመሰክረው ደግሞ ለወንድሞቹ ነው። ልክ ዳዊት ጉባኤ እንደሰበሰበ በጉባኤው መካከል የእግዚአብሔርን ቸርነትና ማዳኑን ትንሣኤውን እንደመሰከረ ኢየሱስም ደግሞ ጉባኤ ሲጠራ ወንድሞቹን ሲጠራና የእግዚአብሔርን ማዳን ሲመሰክርላቸው እንመለከታለን። ኢየሱስ ከሙት እንደተነሳ ወዲያው አላረገም። አስቀድሞ ለመግደላዊት ማርያም ለሌሎችም እህቶች ከታየ በኋላ እነሱ ደግሞ ለደቀ መዛሙርቱ እንዲሁም ለጴጥሮስ አስቀድሞ ወደ ገሊላ እንደሚጠብቃቸውና በዛ ስፍራ ላይ ኢየሱስ ጉባኤ እንዳዘጋጀ እሱ ቀድሞ በዛ እንደሚጠብቃቸው እንዲነግሯቸው ያዛቸዋል። እንደዚህ ብሎ ሄዳችሁ ለወንድሞቼ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብላችሁ አስቀድሞ ደግሞ በገሊላ ሊያገኛችሁ ይፈልጋልና እዛ እንድትገኙ ብሏቸዋል ብላችሁ ንገሯቸው ይላቸዋል። እናም ሄቶቹ ሄደው ይነግሯቸዋል። ከዛም በኋላ ሉቃስ ለቴዎፍሎስ እንደዘገበለት ኢየሱስ ከሞታን ከተነሳ በኋላ ከትንሣኤው ከተነሳ በኋላ ከ40 ለማያንሱ ቀናት በመካከላቸው እየተገለጠ
ቀኑን ሙሉ ከነርሱ ጋር እየዋለ ስለ እግዚአብሔር መንግስት እየነገራቸውና እያስተማራቸው ከሕማማቱ በኋላ ስለ ትንሣኤው ስለ ራሱ ሕያው መሆኑን በመካከላቸው ተገልጦ አሳያቸው ይለናል የእግዚአብሔር ቃል። ስለ እነሱ የተወጋውን እጆቹን እያሳየ የተወጉትን ጎኖቹን እያሳያቸው ትንሣኤውን እንደመሰከረ ሕያውነቱን እንደመሰከረ የእግዚአብሔር ቃል ይናገራል። ልክ እንደዚሁ ዳዊት አድርጎ ነበር። ወንድሞቹን ሰብስቦ ወገኖቹን ሰብስቦ የኪዳኑ ሕዝብ በተገኘበት ጉባኤ መካከል ተገኝቶ የእግዚአብሔርን ስም ሲያመሰግን እግዚአብሔርን በጉባኤ መካከል አመሰግነዋለሁ ይላል። ምን ብለህ? እናንተ እግዚአብሔርን የምትፈሩ አወድሱት፣ እናንተ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ እርሱን ፍሩ ይላል። ለምን? እርሱ የተጨነቀውን ሰው ጭንቀት አልናቀምና ቸል አላለምና ፊቱን ከእርሱ አልሰወረም። ነገር ግን ድረስልኝ ብሎ ሲጮህ ሰማው ይላል። ስለዚህ በታላቅ ጉባኤ የማቀርበው ምስጋና ካንተ የመጣ ነው እያለ ዳዊት የእግዚአብሔርን ትንሣኤ የእግዚአብሔርን ማዳን የእግዚአብሔርን ቸርነት ይመሰክራል። ክብር ለኢየሱስ ይሁን። ወዳጆቼ በዚህ ክፍል ላይ የምንመለከተው ነገር የዳዊትና የአዲሱ ዳዊት የጌታ የኢየሱስ ክርስቶስ ሕይወትና ምስክርነት ብቻ አይደለም። ሰው የሆነው ስለኛ የተዋረደው በመካከላችን በእኛ መካከል የተገለጠው ራሱን በመካከላችን ያኖረው 33 ዓመት ተኩል በመካከላችን እንደ ሰው የተመላለሰው የናዝሬቱ ኢየሱስ ሰው የሆነበት አንዱ ምክንያት የሕይወታችን ፓተርን እንዲሆን የሕይወታችን ምሳሌ እንዲሆን። ስለዚህ ኢየሱስ አዲሱ እስራኤል አዲሱ ዳዊት ዘላለማዊው ነጋሲ ቅዱሱ ነጋሲ እሱ የሕይወታችን ፓተርን ነው። ምን ማለት ነው? በሱ የሚሆን ሁሉ በእኛ ሕይወት ይሆናል። ልክ ዳዊት በተጨነቀ ጊዜ እንዳማጠ ሁሉ ዛሬ ምናመጥ በጭንቅ ውስጥ ምናልፍ ሰዎች ልንኖር እንችላለን። በመከራ ውስጥ እያለፍን ያለን ብንኖር ኢየሱስ ይህንን መንገድ አልፎታል። ነገር ግን በመከራ ውስጥ አልቀረም። መከራውን ሲያላዝን ስለ መከራው ግዝፈት ሲናገር ኢየሱስ አልቆየም። ነገር ግን በምትኩ ወደ አምላኩ ጮኸ። አምላኩንም እግዚአብሔርንም ስለ መፍራቱ ጸሎቱ እንደተሰማለት የእግዚአብሔር ቃል ይናገራል። ስለዚህ ዛሬ ማንም ሰው ቢኖር ይህንን መልእክት የሚሰማኝ በመከራ እያለፈ ያለን ማንም ሰው ቢኖር ወደ አምላኩ ይጮህ። የሚለምን ከእግዚአብሔር ዘንድ ምላሽን ይቀበላል። ዳዊት እንደመሰከረው ማንንም አይተው የሚጸልይ ልቡን የሚያወርድ በእግዚአብሔር ፊት በትሕትና የሚቀርብ የሚንቀጠቀጥ የተዋረደና ትሑት የሆነ የፈሰሰ ልብ ያለው ካለ እንደ ዳዊት እንደ ኢየሱስ ትሑት ልብ ያለው በመከራው ጊዜ ዝም ብሎ የማይቀመጥ ወደ አምላኩ ቀንና ማታ የሚጮህ አጥብቆ የሚጸልይ ማንም ቢኖር ትንሣኤውን ይመለከታል። ከመከራው በኋላ ማረፍን ያያል። ከውርደት በኋላ መክበርን ይመለከታል። ከዝቅታው በኋላ ከመዋረዱና ከመናቁ በኋላ ከፍታውን ይመለከታል። ከዚህም በኋላ ከሞቱ እንኳን በኋላ ትንሣኤውን ይመለከታል። ክብር ለእግዚአብሔር።